የወሎ ተጋድሎ የብልጽግናው መንደር ፍጹም ጸጥታው ከቶት ቆይቷል። ለሶስት ቀናት ትንፋሻቸው እንኳን ሳይሰማ የዘለቀው የብልጽግናው ሰፈር ሰዎች አሁን አንድ አጀንዳ ተሰጥቷቸው ከሐሰተኛ መረጃ ማምረቻ የተላኩላቸውን ፌክ ዜናዎች በማሰራጨት ራሳቸውን በራሳቸው እያጽናኑ ይገኛሉ። የፋኖ ኃይሎችን አቅም ለማሳነስ በሌሎች ኃይሎች የተፈጸመ ድል ነው የሚል የመጽናኛ ዜና ተሰርቶላቸው ከጃቸው የገባው የብልጽግና ዲጂታል ሰራዊት አባላትና የመከላከያ የክብር አባላት የሆኑ የዩቲዩብ ቻናል አዘጋጆች ድምጻቸውን ከፍ አድርገው አከርካሪያችን የተመታው በፋኖ ሳይሆን በህወሓትና በሻዕቢያ ነው የሚል ዜማ እያንቆረቆሩ ናቸው። አከርካሪያቸው መመታቱን ማመናቸው በራሱ አንድ ለውጥ ነው። ማን እንደሰበራቸው ደግሞ ታሪክ በደማቁ ጽፎ ስለሚጠብቃቸው እድሜ ሰጥቶ ሊያሳያቸው እንደሚችል ይጠበቃል። ለማንኛውም የብልጽግናው መንደር ተረብሿል። በደረሰበት መብረቃዊ ምት ተደናግጧል። በድሮንና በጀት ድብደባ በቀሉን እየተወጣ ነው። አምስተኛ ቀኑ ላይ ሆነን የአርበኛ አበበ ፈንታው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚኒሊክ እዝ ህዝብ ግንኙነት ክፍል ኃላፊ ያስተላለፈውን መልእክት ቀጥለን እንሰማለን። ለመላም ክርስትና እምነት ተከታዮች እንኳን ለመስቀል በዓል አደረሳችሁ ማለት ፈልጋለሁ። ከዛ በዘለለ እንግዲህ የአማራ ፋኖ ብሔራዊ ኃይል በአራቱም እዞቹ እና በተለያዩ የልዩ ዘመቻ አህዶቹ እያደረገ ያለ ተጋድሎ ጠንካራ ነው። እንደምታውቁት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ እንግዲህ በመስከረም 14 የታወጀው በአርበኛ አደማሊ ወይም አባናደው ስም የተሰየመው ዘመቻ ዛሬ አራተኛ ቀኑን ይዟል። በርካታ ወታደራዊ፣ ፖለቲካዊ እና ዓለም አቀፋዊ ድሎችን ጭምር ያገኘንበት ዲፕሎማሲያችንን ጭምር ያስተካከለ ፋኖ ያለበትን ጠንካራ ቁመና ጭምር ለወገንም ለዓለም አቀፉ ማህበረሰብም ጥላትም ደግሞ እንዲያውቀን ያደረግንበት ሁኔታ ፈጠረበት ሁኔታ ነው ያለው። ከዚህ ጋር ተያይዞ አርበኛ አደማሊ ወይም አባናዶ ዘመቻው ከተጀመረ አራተኛ ቀኑን ይዟል። እንደምታውቁት በርካታ ሰራዊት የማረክንበት ያገዛዙ ሰራዊት በቁሙ የተማረከ ነው። በእርግጥ የሚዋጋበት ዓላማ አጀንዳ የለውም። ስነልቦናው የተሰለበ ነው። ለስሙ ዩኒፎርም የለበሰ ለስሙ መሳሪያ የተሸከመ ሰራዊት ነው የነበራቸው። ይሄ ደግሞ አገዛዙ የፈጠረው ነው። እሱንም እንዳለ ሆኖ ሰራዊቱ ተማርኳል። በጣም በርካታ ጦር መሳሪያ፣ የነፍስ ወከፍ የቡድን መሳሪያ፣ መካናይዝድ ጭምር የተማረከበት ተሽከርካሪ፣ የጦርም የሲቪል ተሽከርካሪ ካድሬ መኪናዎችም ጭምር ሳይቀሩ እስከ 20 የሚደርሱ ተሽከርካሪዎች የተማረከበት ባላሰበበት በአንድ ጊዜ 100 ምናምን ኪሎ ሜትር ጭምር ፈርጥጦ ወልዲያ ላይ እንዲሰባሰብ ያደረግንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በርካታ የሰሜን ወሎ ቀጠናዎችን ነፃ አውጥተን አገዛዙ ሰሜን ወሎ ላይ ትኩረት ሲያደርግ ደግሞ ደቡብ ወሎ ላይ የጄኔራል ዘውዱ ሰጣርጌ ስራ ሰርችበታለሁ በሚል አሁንም ማዕረግ ጭምር ያሳደገበትን ሙሉ ለሙሉ ውሸት መሆኑ ውሸት ሲደጋገም እውነት ይሆናል በሚል ፕሮፓጋንዳ የተሸፋፈነና በውሸት ህዝባችንን ሲያደነቁሩት የኖሩ መሆናችንን ያሳየንበት አጠቃላይ ምዕራብ ወሎ የሚባለው ደቡብ ወሎ ቀጠና በሙሉ አጠቃላይ ወደ 11 ወረዳዎች ጭምር ሙሉ እንቅስቃሴ እያደረግን ያለንበት የገጠርና የከተማ ትናንሽ ታዳጊ ከተሞችን ጨምሮ የወረዳና የዞን ከተሞች ጭምር ነፃ ሊወጡ የሚችሉበት የወረዳ ከተሞች መካነ ሰላምን ጨምሮ ነፃ እየወጡ ያሉበት ሁኔታ አለ። ደሴ ዙሪያ ወረዳ ወደ 8 ቀበሌዎች የተቆጣጠርንበት የደሴ ዙሪያ ወረዳ የጸጥታ ኃላፊው ጭምር የተደመሰሰበት ኮሎኔሎች ጭምር በሰሜን ወሎ የመከላከያ 12ኛ ሁለቱ ኮሎኔሎች አንዱ ቆስሏል፣ አንዱ የተማረከበት አሁንም ደግሞ በመካነ ሰላምና በደሴ ዙሪያ የከፍተኛ የጸጥታና የፖለቲካ አመራሮች ጭምር እየተደመሰሱ ያሉበት አጠቃላይ ስርዓቱ እንደፈረሰ በተግባር ያሳየንበት በወታደራዊ አውድ ያሳየንበት ሌሎች ጥቃቅን ስራዎች እንደምኒልክ ህዝብ በላይ አሳምነው ዝና ቴዎድሮስ ዝም አጠቃላይ አማራ ፋኖ ብሔራዊ ኃይል በተመሳሳይ ሰዓት ዘመቻ ከጀመረ ሙሉ ለሙሉ አገዛዙ ልንደመስ የምንችልበት ካሁን በፊት የጠላት ሰራዊት ወደ ባህር ነው የገባው የምንልበት የነበረበት ሁኔታ ነው የነበረው። አሁንም ባህር እንደገባ ነው መውጣት በማይችልበት ደረጃ አመች ወደምላቸው ወደ አንድ አካባቢ እየተጠረነፈ እየተሰባሰበ ያለበት ነባራዊ ሁኔታ ነው ያለው። የሆነ ሆኖ እጅግ አስደንጋጭ የሆነ ነገር ጠላት ላይ ፈጥረንበታል። አስደንጋጭ ብቻ ሳይሆን ሙሉ ለሙሉ ልንደመስስ የምንችልበት ቁመና ላይ እንዳለንና የትግላችንን ነባራዊ ሁኔታ የደረስንበትን ነባራዊ ሁኔታ የወታደራችንን አቅም የፋኑን አቅም ያሳየንበት ሁኔታ ነው ሰሞኑን የተፈጠረውና አጠቃላይ በዘመቻ አርበኛ አደማሊ አባናደው ከዚህ ጋር ተያይዞ እንግዲህ አገዛዙ
በአውደ ውጊያ ሽንፈት እየደረሰበት ነው። መቋቋም የሚችል ከፍተኛ የተኩስ አቅም ያለው ሰራዊት እንደሆነ ይታወቃል። የመተኮስ አቅሙ ግን ጥርጣሬ ውስጥ የሚያስገባ እንደሆነ ያየንበት ሁኔታ ነው ያለው በተደጋጋሚ። ምክንያቱም የሚዋጋበት ዓላማ አጀንዳ የለውም። ታፍሶ ከተለያዩ የሀገሪቱ አካባቢዎች በግድ ታፍኖ ሰልጥኖ የመጣ ኃይል ነው። ይህ ኃይል ባገኘው አጋጣሚ ሁሉ ወደ ቤቱ ወደ ቤተሰቡ መሄድ የሚፈልግ ኃይል ነው። አጋጣሚውን እያገኘ እየሄደ ያለበት ሁኔታ አለ። በውጊያ ደግሞ በአንድ ጊዜ 100 ምናምን ኪሎ ሜትር ነው እንግዲህ ሸሽቶ ወልዲያ የተሰባሰበው ማለት ነው። ከሀይቅ ጀምሮ ወልዲያ፣ ከላሊበላና ከሙጃ ጋሸና ጀምሮ ደግሞ አሁንም ወልዲያ የተሰባሰበበት ሁኔታ የተማረከበት የሰሜን ምስራቅ እዝ ደግሞ አሉኝ የሚላቸው ክፍለ ጦሮች አጠቃላይ ከውጊያ ካርታ ጭምር የፋ ከዘመቻ ስምሪት ውጭ የሆኑበት አሉኝ የሚላቸው ጦሮች 61ኛ 65ኛ 12ኛ እና ሌሎች ክፍለ ጦሮችም ጭምር በዚህ በሰሜን ምስራቅ እዝ ማለት ነው በሶስቱ ኮሮች በርካታ ምርኮኛ ቁስለኛ ሙት እንዲበተን የትም ብኩን እንዲሆን ያደረግንበት ሁኔታ አለ። አሁን የሆነ ሆኖ ከየትኛውም አካባቢ እያሰባሰበ ውጊያ ለማድረግ እየሞከረ ያለበት ሁኔታ አለ። በእግረኛ የሚገፋበት ሁኔታ ስለሌለ አየር ኃይሉን በጣም እንደ መድህን የቆጠረበት ያለው መካናይዝ በዘፈቀደ በተለይ ንጹሃን ላይ በመጣል ለማሸማቀቅ እየተሞከረ የነበረበትን ሁኔታ ሁላችሁም የምታስታውሱት ነው። በታንክ በሞርተር በመድፍ በቢኤም በሄሊኮፕተር በጀትና በድሮን የአማራ ህዝብ ላይ ቦታ ሳይመርጥ ጾታ ሳይመርጥ እድሜ ሳይመርጥ በመስጊድ በቤተክርስቲያን በተቋማት ዛሬ ደግሞ ወልዲያ ይያዝብኛል በሚል ጤና ጣቢያ ላይ ጭምር የጣለበት ሁኔታ የምናስታውስ ነው። በተለይ በዛሬው ዕለት ትላንትናና ዛሬ መስከረም 16 እና 17 2018 ዓመተ ምህረት ማለት ነው ወልዲያ ከተማን ፋኖ ለመቆጣጠር እዛው ተናንቆ ከተማው ላይ ነው ያለው ወገንም ጠላትም። በዚህ ሂደት ውስጥ ከተማዋን እንደምንም መታደግ አለባችሁ። ከፍተኛ የፖለቲካ የስበት ማዕከላችን ነው። ይሄን ካጣን ዓለም አቀፍ ማህበረሰብ ዘንድ እንደተሸነፍን ነው የሚቆጠረው በሚል ራሳቸውን እየሸፈኑ ገበናቸውን እየደበቁ ያሉበት ሁኔታ ነው ያለው። ምንም ይሁን ምን ህዝብንም ሰራዊቱንም ሳትነጥሉ በድሮንም በጀት ምቱ ከተማዋን አትርፉ የሚል ነው ያገዛዙ ሽማምንቶች ገምግመው እዛው ወልዲያም ላይ ሰመራም ላይ አዲስ አበባም ላይ ያለው የሰሜን ምስራቅም አጠቃላይ የደህንነት መስሪያ ቤቱም ግምገማ ህዝብ ነው ምንድነው የሚባል ነገር የለም ጨፍጭፋችሁ ከተማዋን አትርፉ የሚል ትዕዛዝ ተሰጥቷቸዋል። ከዚህ ጋር ተያይዞ በሁለት ድሮኖች ነው ወልዲያ እግረኛው ድጋፍ እየተደረገለት ጭፍጨፋ እየተፈጸመ የዋለው። ወደ 10 ጊዜ ነው ወልዲያ ዙሪያ የተጣለው ሳንቃ ከተማን ጨምሮ ሳንቃ ከተማ ላይ 2 ጊዜ ነው የድሮን ጥቃት የተፈጸመው። በዚህ ጥቃት እንግዲህ ጤና ጣቢያ ነው የተመታው። ጤና ጣቢያው ላይ ሐኪሞች እናቶች ጭምር የተጎዱበት ሁኔታ እና የተጨፈጨፉበት የሞቱበትና ከባድ ቁስለኛ የሆኑበት ሁኔታ ነው ያለው። ይህንን በምስልና በተንቀሳቃሽ ምስል በፎቶና በተንቀሳቃሽ ምስል አስደግፈን ለዓለም አቀፉ ማህበረሰብ እንዲደርስ ያደረግንበት ሁኔታ ነው ያለው። የሆነ ሆኖ የድሮን ጥቃቶቹ አሁንም አገዛዙ አጠናክሮ የሚቀጥልበት ሁኔታ ነው ያለው። ለምንድነው አጠናክሮ የሚቀጥለው? ሽንፈቱ ሊጎናጸፍ የደረሰበት ሁኔታ ነው ያለው። ሰሜን ወሎ ላይ ትኩረት ሲያደርግ ደቡብ ወሎም ሙሉ ለሙሉ የፈረሰበትና በርካታ ወረዳዎችን የተቆጣጠርን ያለንበት ሁኔታ ስላለ አሁንም አጠናክሮ ሊቀጥል ይችላል። ከዚህ ጋር ተያይዞ የአማራ ህዝብ እንደ ፋኖ እንደ ሰራዊቱ እንደ ግንባር ቀደሙ ተዋጊ በየትኛውም የማህበራዊ ህይወት ክንውኖች በመስጊድም በቤተክርስቲያንም በሰርግም በልደትም በተስካርም በሰደቃም መወሰድ ያለባቸውን ጥንቃቄ ህዝባችንን መውሰድ አለበት፣ ሰራዊታችንን መውሰድ አለበት። ሌላው ደግሞ ዓለም አቀፉ ማህበረሰብ የአብይ አህመድን አገዛዝ ዘር ጨፍጫፊ መሆኑን የአማራ ህዝብ ላይ ዘር ማጥፋትና ዘር ማጽዳት እየፈጸመ መሆኑን እያሳየ የከረመበት ሁኔታ አለ። በተለይ ዲያስፖራው ማህበረሰባችን ከዚህ ጋር ተያይዞ የስርዓቱን አጥፊነት ጸረ ህዝብነት ያጋለጡ የኖርበት ሁኔታ አለ። እሱን ያየንበት ነገር ነው ያለው። አሁንም ተጠናክሮ እንዲቀጥል ለዲያስፖራው ማህበረሰባችን ማስገንዘብ እንፈልጋለን። በጣም ተጠናክሮ መቀጠል መቻል አለበት። ጤና ጣቢያዎች እየተመቱ ነው፣ እናቶች እየተጨፈጨፉ ነው ያሉት፣ ንብረት እየወደመ ነው፣ ህዝብ እየተጨፈጨፈ ነው፣ መኖሪያ ቤቶች ላይ ነው እያረፈ ያለው። ዛሬ በርካታ ንጹሃን ያለቀው ታጋዩን አይደለም እያገኘው ያለ ህዝብ እየጨፈጨፈ ነው። ከዚህ ጋር ተያይዞ ዲያስፖራው ማህበረሰባችን ማህበራቶች፣ አስተባባሪዎች በሁሉም የዓለም አካባቢ አሁንም የነበረውን የተቃውሞ ሰልፍ አደባባይ ላይ እየተደረጉ ያሉ ሁነቶችን አጠናክረው እንዲያስቀጥሉ የሚል መልእክት ማስተላለፍ ፈልጋለሁ። ምንም ጊዜ አይሰጥም። ከዚህ ጊዜ ጀምሮ ይሄን ነገር ወገናችን አጠናክሮ እንዲቀጥል የሚል መልእክት ለዓለም መልእክት አለኝ። ይሄንን ማስተላለፍ ፈልጋለሁ። አመሰግናለሁ። ሸበለው አለ ሸበለው ምኒልክ ተጉዞ የምትጠይቁኝ ሸበለው ፊትም አላለፈ ኋላም አይገኝ ሸበለው እቴጌ ጣይቱ እቴጌ ብርሃን
ቸበለው ዳዊቷን ዘርግታ ሰማን ስትል ቸበለው ለቆሰለው ጀግና አንኳ ስታድል ቸበለው እንዲህ ተሰርቶ ነው ያድዋው ድል